فردوس الرحمن ظلال فردوس ነቢያችን አለይሂ ሰላቱ ወሰላም አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ባስተላለፈልን ሐዲስ ላይ ምንድነው ያሉት? ማ ሚን አያሚን አልዐመሉ ሷሊሁ ፊሃ አሐበ ኢለላህ። መልካም ሥራ አላህ ዘንድ እጅግ በጣም ተወዳጅ የሆነበት ከቀናቶች ውስጥ አንድም የለም። ሚን ሃዚሂል አያም ከነዚህ ቀናት በበለጠ መልኩ አላህ በየትኛውም ሰዓት በየትኛውም ቦታ በየትኛውም አይነት ሁኔታ ላይ ሆነን የምንሰራውን መልካም ሥራ የሚቀበል አምላክ ነው። እጥፍ ድርብ አድርጎ አጅርንም የሚከፍል ጌታ ነው። ነገር ግን እንደ ዙልሂጃ የመጀመሪያዎቹ 10 ቀናቶች አላህ ዘንድ መልካም ሥራ ተወዳጅ የሆነ ነገር አንድም ቀን የለም። ይሄም ያሳየን ሁለት ነገር ነው። አንደኛ የዙልሂጃ የ12ኛ ወር የመጀመሪያዎቹ 10 ቀናቶች ኸይሩ አያሚ ዱንያ ከዱንያ ቀናቶች ሁሉ በላጭ መሆናቸውን ያሳየናል። ሁለተኛ ደግሞ በውስጡ የሚሰራ መልካም ሥራ የሚለው ላይ እንድታተኩሩ ፈልጋለሁ። ሐዲሱ የሚለው አልዓመሉ ሷሊህ መልካም ሥራ ነው የሚለው። መልካም ሥራ ከተባለ በጥቅሉ ዋጅባት የሆኑ ተግባራቶች፣ ሙስተሐብ የሆኑ ተወዳጅ የሆኑ ተግባራቶች ይካተታሉ ማለት ነው። ዒድ የመጣባቸው እህቶች ወይም የወለዱ በበሽታና በሌላ ዑዝር ደግሞ መጾም የማይችሉ የአላህ ባሪያዎች በዒባዳ ቀኑን ማሳለፍ እንደማይችሉ ሊሰማቸው ይችላል። በሩ ክፍት የተደረገው ለማንኛውም ሙስሊም ነኝ ለሚል ሰው ነው። መልካም ሥራ ነው ያለው፣ ጾም አይደለም ያለው። ጾም ከመልካም ሥራዎች አንዱ ነው። ጾም ብቻ ቢሆን ኖሮ መጾም የሚችሉት ብቻ ነበረ ተሳታፊ የሚሆኑት ማለት ነው። ነገር ግን አንቺ ሀይድ ላይ ልትሆኝ ትችያለሽ፣ እህትሽ ደግሞ ወልዳለች መጾም አትችልም፣ ሶስተኛዋ ደግሞ በህመም ወይ በሌላ ዑዝር ጾሙን ይከለክላት ይሆናል። መልካም ሥራ ከተባለ ግን ብዙ ነገር አለ ማለት ነው እና ይሄን እንድናስተካክል ሆኖ መጠን አላህ ፍቃዱ ከሆነ አጠር ያለ መልእክት አስተላልፍላችኋለሁ እና በዚህ በዙልሂጃ ውስጥ ማድረግ ስለሚጠበቅብን ነገር አንዳንድ ነገሮችን ላስተላልፍላችሁ ነው የምፈልገው። ብዙ እህቶች አንድ ጥያቄ ስትጠይቁ ስለምሰማ ነው። በፌስቡክም በዋትስአፕም በፓልቶክ ግሩፖች ላይ የዙልሂጃ ጾም መቼ ነው የሚጀመረው የሚል ጥያቄ ብዙዎቻችሁ ታነሳላችሁ። ያው ለማለት የፈለጋችሁት የዒባዳ ተግባር ከመሆኑ አንፃር ትክክል ናችሁ። ጥያቄው ግን መስተካከል ያለበት ነገር ነው፣ ስህተትንም ስላዘለ ማለት ነው። የዙልሂጃ ጾም የሚባል ነገር የለም። የዙልሂጃ የመጀመሪያዎቹ 9 ቀናቶች የጾም ቀናቶች አይደሉም። እነዚህ ቀናቶች የዒባዳ ቀናቶች ናቸው። አላህን የሚያስደስት የመልእክተኛውን ሱና የተከተለ መልካም ሥራ የምንሰራበት የዒባዳ ቀን እንጂ የጾም ቀናት አይደሉም። ጾም ከመልካም ሥራዎች ከዒባዳዎች መካከል አንዱ ነው። ጾም መቼ ነው የሚጀመረው ሳይሆን የዙልሂጃ ወር የሚገባው መቼ ነው ብለን ጠይቀን እስከ ዒዱ ቀን ድረስ ምን ማድረግ እንዳለብን ነው መማር ያለብን። ነቢያችን አለይሂ ሰላቱ ወሰላም አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ባስተላለፈልን ሐዲስ ላይ ምንድነው ያሉት? ማ ሚን አያሚን አልዐመሉ ሷሊሁ ፊሃ አሐበ ኢለላህ። መልካም ሥራ አላህ ዘንድ እጅግ በጣም ተወዳጅ የሆነበት ከቀናቶች ውስጥ አንድም የለም። ሚን ሃዚሂል አያም ከነዚህ ቀናት በበለጠ መልኩ አላህ በየትኛውም ሰዓት በየትኛውም ቦታ በየትኛውም አይነት ሁኔታ ላይ ሆነን የምንሰራውን መልካም ሥራ የሚቀበል አምላክ ነው። እጥፍ ድርብ አድርጎ አጅርንም የሚከፍል ጌታ ነው። ነገር ግን እንደ ዙልሂጃ የመጀመሪያዎቹ 10 ቀናቶች አላህ ዘንድ መልካም ሥራ ተወዳጅ የሆነ ነገር አንድም ቀን የለም። ይሄም ያሳየን ሁለት ነገር ነው። አንደኛ የዙልሂጃ የ12ኛ ወር የመጀመሪያዎቹ 10 ቀናቶች ኸይሩ አያሚ ዱንያ ከዱንያ ቀናቶች ሁሉ በላጭ መሆናቸውን ያሳየናል። ሁለተኛ ደግሞ በውስጡ የሚሰራ መልካም ሥራ የሚለው ላይ እንድታተኩሩ ፈልጋለሁ። ሐዲሱ የሚለው አልዓመሉ ሷሊህ
መልካም ስራ ነው የሚለው። መልካም ስራ ከተባለ በጥቅሉ ዋጅባት የሆኑ ተግባራቶች፣ ሙስተሐብ የሆኑ ተወዳጅ የሆኑ ተግባራቶች ይካተታሉ ማለት ነው። አሁን ይሄንን የምልበት ምክንያቱ ለምን እንደሆነ ታውቃላችሁ እህቶች? ጾም መቼ ነው የሚጀመረው ብላችሁ ስትጠይቁ ምናልባት በአንዳንድ እህቶች ላይ አንድ የተሳሳተ መልእክት ሊተላለፍ ይችላል። ይህንን 9 ቀን አንድ የአላህ ባሪያ ማሳለፍ የሚችለው በጾም ብቻ ከሆነ ሀይድ የመጣባቸው እህቶች ወይም የወለዱ በበሽታና በሌላ ዑዝር ደግሞ መጾም የማይችሉ የአላህ ባሪያዎች በዒባዳ ቀኑን ማሳለፍ እንደማይችሉ ሊሰማቸው ይችላል። በሩ ክፍት የተደረገው ለማንኛውም ሙስሊም ነኝ ለሚል ሰው ነው። መልካም ስራ ነው ያለው፣ ጾም አይደለም ያለው። ጾም ከመልካም ስራዎች አንዱ ነው። ጾም ብቻ ቢሆን ኖሮ መጾም የሚችሉት ብቻ ነበረ ተሳታፊ የሚሆኑት ማለት ነው። ነገር ግን አንቺ ሀይድ ላይ ልትሆኝ ትችያለሽ፣ እህትሽ ደግሞ ወልዳለች መጾም አትችልም፣ ሶስተኛዋ ደግሞ በህመም ወይ በሌላ ዑዝር ጾሙን ይከለክላት ይሆናል። መልካም ስራ ከተባለ ግን ብዙ ነገር አለ ማለት ነው እና ይሄን እንድናስተካክል ነው። አልহামዱሊላህ በሩ ሰፊ ነው። ከዚህ ከሰፋው በር ገብተን ሁላችንም የአቅማችንን ያህል እንድንጠቀም ነው ማለት ነው እና በዚህ ወር ውስጥ ከሚሰሩ መልካም ስራዎች ያው አሁን እንዳላችሁት አንደኛ ጾም ነው። መቼ ይጾማል የሚለው ነገር 9ኙንም ቀን አከታትሎ መጾም የሚችል ሰው ካለ መጾም ይችላል። እንግዲህ ዛሬ ማታ ነው የሚገባው መግሪብ ላይ ማለት ነው። ከምሽቱ ጀምሮ የዙል ሒጃ ወር ይባላል። 9ኙንም ቀናቶች እስከ አረፋ ቀን ድረስ ማለት ነው የውሙ አረፋ አከታትሎ መጾም የሚፈልግ ሰው ይችላል። አይ አከታትዬ መጾም አልችልም አፈራርቄ ነው የምጾመው ያለ ሰው ደግሞ አላህ ያገራለትን ያክል ይጾማል። ለመጾም ያልተመቸው ዑዝር ያለው ሰው ከሆነ ሌላ ምን ዒባዳ ማድረግ ይችላል ከተባለ ዚክር አለ፣ አላህ ይወሳበታል። የጾም ብቻ ሳይሆን የዚክር ቀን ነው። አላህን ማወደስ፣ አላህን ማውሳት በማንኛውም ጊዜ በማንኛውም ቦታና በማንኛውም ሁኔታ የተፈለገ ከመሆኑ ጋር በእነዚህ ቀናት ውስጥ የሚደረገው ግን በላጭ ነው። ዚክርም አለ። ይህንንም ኢብኑ ዑመር ረዲየላሁ ዐንሁማ እንዳስተላለፉልን ነቢያችን አለይሂ ሰላቱ ወሰላም ተናግረዋል። በሌላ ዘገባ ነው የተላለፈልን ዚክር እንድናበዛባቸው ማለት ነው። ማ ሚን አያሚን አዕዘሙ ዐንደላህ ብለዋል። አላህ ዘንድ ከቀናት ሁሉ በላጭ የሆነ የለም። ወላ አሐቡ ኢለይሂ ሚነል ዐመሊ ከስራም እንደዚሁ እሱ ዘንድ እጅግ ተወዳጅ የሆነ ቀናት የለም። ፊህነ በእነዚህ ቀናቶች ውስጥ ከሚሰራው ስራ ሚን ሃዚሂል አያሚል ዐሽር እነዚህ የዚል ሒጃ 10 ቀናቶች በበለጠ መልኩ። ስለዚህ ፈአክሲሩ ፊህነ ሚነ ተህሊል ላ ኢላሃ ኢለላህ በማለት የተህሊልን ዚክር አብዙ። ወተክቢር አላሁ አክበር በማለት ይህንን ዚክር እንደዚሁ አብዙ። ወተሕሚድ አልሐምዱሊላህ በማለትም ይህንኑ አብዙ በማለት ኢማሙ አሕመድ በሙስነዳቸው ላይ የዘገቡት ነው ማለት ነው። ዚክር ማብዛት ይቻላል ማለት ነው። ላ ኢላሃ ኢለላህ ከአላህ በስተቀር በእውነት የሚመለክ አምላክ የሚለውን ከሊመቱ ሸሃዳን መደጋገም ከ3 ሴኮንድ ያነሰ ጊዜ ነው አንድ ጊዜ ዚክር ለማለት የሚፈጀው። ላ ኢላሃ ኢለላህ ብንል ማለት ነው 3 ሴኮንድ እንኳን ይፈጃል ከተባለ 100 ጊዜ አላህን በዚህ ዚክር ለመዘከር 300 ሴኮንድ ብቻ ነው የሚፈጀው ማለት ነው። ይህን 300 ሰከንድ ወደ ደቂቃ ስንቀይረው ለ60 ስናካፍለው 5 ደቂቃ ይመጣል። በ5 ደቂቃ ውስጥ ብቻ 100 ጊዜ ላ ኢላሃ ኢለላህ የምትለዋን ዚክር ማለት ይቻላል። ላ ኢላሃ ኢለላህ በሚዛን ታላቅ ነች። ኢንሻአላህ ሌላ ቀን ስለ ተውሂድ በምንማርበት ርዕስ ውስጥ ለብቻው እንማራለን። 7 ሰማያትና 7 ምድር በውስጣቸው ያለው ሁሉ በአንድ ሚዛን ላይ ተቀምጦ ላ ኢላሃ ኢለላህ በሌላ ሚዛን ቢቀመጥ ምን ያህል ሚዛን እንደሚደፋ በሐዲስም ተነግሯል። ሙሳ አለይሂ ሰላም በጠየቀው ጥያቄ ማለት ነው። ስለዚህ ላ ኢላሃ ኢለላህ ማለትንም አብዙ። አላሁ አክበር የሚለውንም እንደዚሁ አላህ ከሁሉ በላይ ታላቅ ነው፣ ከሁሉ በላይ ታላቅ ነው የሚለው። ወተሕሚድ አልሐምዱሊላህ ማለትንም እንደዚሁ አብዙ። ይሄ 10 ቀን የጾም ብቻ ሳይሆን የዚክር ቀን ነው። እንደዚሁም ደግሞ የተውበትም ቀን ነው። በማንኛውም ሰዓት ተውበት ግድ ነው።
ሞት መቼ እንደሚመጣ አይታወቅም፣ ቀጠሮ አልሰጠንም። ስለዚህ ከነ ኃጢአታችን አላህን ከመገናኘት ከወዲሁ ወደ አላህ ተጸጽተን ተመልሰን አላህ ይቅር ይለን ዘንዳ ተውበት አድርገን ልንመለስ ስለሚገባ ተውበትም ልናደርግ ይገባል። አላህ መሐሪ ጌታ ነው፣ እሱ የማይምረው ኃጢአት የለም። በሱረቱ ዙመር ምዕራፍ 39 ቁጥር 53 ላይ እንደነገረን አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም እናንተ በነፍሶቻችሁ ላይ ወሰን ያለፋችሁ ድንበር የጣሳችሁ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ ከአላህ ረሕመት ከአላህ እዝነት ተስፋ አትቁረጡ። ኢነላሃ የግፊሩ ዙኑበ ጀሚዓ አላህ ኃጢአቶችን በጠቅላላ ይምራልና ኢነሁ ሁወል ገፉሩ ረሒም እርሱ ይቅር ባይ አዛኝ ጌታ ነው፣ ኃጢአትን በጠቅላላ የሚምር አምላክ ነውና ተስተካክሏል። ኢንሻአላህ ኃጢአትን በጠቅላላ የሚምር ስለሆነ ሁላችሁም ምህረትን ጠይቁት ስለሚል በእነዚህ ቀናቶችም ብዙ የዒባዳ መንገዶችን እንግዲህ ማስታወስ ይቻላል። መቼም ሁላችሁም ታውቁታላችሁ። ወዘክር ፈኢነ ዚክራ ተንፈዑል ሙእሚኒን ስለሚል ነው ቃሉ። አስታውስ፣ ማስታወስ አማኞችን ይጠቅማል ስለሚል ለማስታወስ ያክል ነው። እና ጾም መቼ ነው የሚጀምረው እንዳንል ዙልሂጃ ዛሬ ማታ መግሪብ ይገባል። ጾም የፈለገ ጾምን፣ ሌላውንም የፈለገ ሌላውን፣ ሁሉንም አላህ ያገራለት ደግሞ እየጾመም ዱዓ እያደረገ ቁርአን እየቀራም ዒባዳውን ማጠናከር ይችላል። ሶላትንም እንደዚሁ መበርታት አለብን። ከፊትና ከኋላ የሚሰገዱ ሱነኖችን፣ ሱና ዒባዳዎችን፣ ሙስተሐብ የሆኑትን ቀብልያ፣ ባዕድያ፣ ሌሎች ሰላቶች፣ ለይልንም እነዚህም ላይ እንደዚሁ ልንጠናከር ይገባል። ሰደቃ ማብዛትም እንደዚሁ ሰደቃንም እንደዚሁ ልናበዛ ይገባናል። አቅማችን በቻለው መጠን ከቤተሰብ ጀምረን ማስደሰት መቻል አለብን ማለት ነው። አላህ ይወፍቀን። አንድ ሌላ ልጨምርላችሁና እንግዲህ ያው ዛሬ የመጀመሪያ ስለሆነ በዚሁ እሰናበታችኋለሁ። እርድን በተመለከተ ማለት ነው። እርድን የነየታችሁ ወንድምና እህቶች ካላችሁ ለማረድ ማለት ነው። እዚህ ጋር ምናልባት ኡስታዞቻችን በደንብ አብራርተው ነገረውናል። ግራ የሚገባችሁ ትኖራላችሁ ብዬ አላስብም። ምናልባት ካለንም እግረ መንገድ ይብራራልናል። እርድ የምታርዱ ማለት በቀጥታ በእጃችሁ ቢላ ስላችሁ እርዱን የምታከናውኑ ማለት አይደለም። ያንን የነየተ ሙሉ ወጪውን የሚሸፍን ኃላፊነቱን የወሰደ ሰው ማለት ነው። ኡድሂያን የሚያርድ የሚባለው በቀጥታ በእጁ ላይ ያርድ ይችላል። በወኪል በኩል ይሆናል የሚያሳርደው፣ ወይንም ደግሞ የሚያርድ ሰው ከዛው ከገበያ እንደኔ አይነቱ ለማረድ ፍሬ የሆነ ማለት ነው ከገበያ አራጆችን አምጥቶ ሊያሳርድ ይችላል። ሁክሙ ወይም ደግሞ ሸሪዓው አሁን ማንን ይመለከታል ሲባል ኃላፊውን ነው የሚመለከተው። ቀጥታ ወጪውን የሸፈነውን አካል ነው። እዚህ ላይ የተወሰነ ላስታውሳችሁ የምፈልገው ይሄን የነየታችሁ ወንድም ወይም እህቶች ካላችሁ አገር ቤት ገንዘብ በመላክ ኡድሂያን የነየታችሁ ወይም ራሳችሁ ቀጥታ ገዝታችሁ የምታርዱ ወይም የምታሳርዱ ካላችሁ ከዛሬ መግሪብ በፊት ጸጉራችሁን መቆረጥ የምትፈልጉ ጣጣችሁን ጨርሱ። ጥፍራችሁንም እንደዚሁ። ነቢያችን አለይሂ ሰላቱ ወሰላም ኡድሂያን የነየተን ሰው እነዚህን ነገሮች እንዳይነካ ከልክለዋል። አንደኛ ጸጉርን መንካት መቁረጥ አይቻልም። አጠቃላይ የራስ ጸጉር ሳይሆን ያው ሙሉ የሰውነት ጸጉር ነው። ሁለተኛ ደግሞ ጥፍርን የእጅም ሆነ የእግር። ሶስተኛ ከሰውነቱ ላይ ቆዳውንም እንደዚሁ ማንሳት አይችልም። በላኝ አከከኝ ብሎ ቆዳውንም ሊቆርጥ አይችልም። ይሄን የነየተ ሰው ነው የሚያደርገው ማለት ነው። ኢንሻአላህ ወንድሞች እስቲ በዚህ መሃል ሲማችሁ ይደግና በየ3 ቀኑ በላኝ እያላችሁ የምትላጩት እስቲ በ10 ቀን ውስጥ ለውጡን ታዩታላችሁ። ውበቱም እናንተ ላይ ምን ያህል እንደሚያምር የነብያችን አለይሂ ሰላቱ ወሰላም ሱናም ምን ያህል ጠቃሚ እንደሆነ ታውቁታላችሁ በዚሁ ማለት ነው። ስለዚህም ይህንን የነየታችሁ ሰዎች ከጸጉራችሁም ሆነ ከጥፍራችሁ ወይም ከሰውነት ቆዳችሁ ምንም ነገር እንዳትነኩ። በዚህ መሃል ምናልባት ብታጠፉስ፣ ጸጉራችሁን ብትቆረጡ፣ ጥፍራችሁን ብትቆረጡስ ምንድነው ሁክሙ ለሚለው ዑለማዎች እንደገለጹት ምንም ከፋራ የለውም፣ ኢስቲግፋር ነው ብለዋል። ተውበት መግባት ነው። የእሳቸውን ሱና በመጣሱ ትዕዛዝን በመቃረኑ አላህን ይቅርታ መጠየቅና ተውበት ማድረግ እንጂ ያው የነየተው ይቀጥላል። በቀኑ
ማከናወን ይችላል ብለዋል። እኛ ግን ሱናቸውን እንዳንخالፍ ትእዛዛቸውን እንዳንጥስ መጠንቀቅ መቻል አለብን። እነዚህን ነገራቶች አንፈጽምም ማለት ነው። ኡድሂያን ለነየተ ሰው የነየተ ሰው ግን ቤተሰቦቹ አይመለከታቸውም ይሄ ሁክም። እኔ ከሆንኩኝ ለቤተሰቤ አርዳለሁ ብዬ የወሰንኩት ባለቤቴም ልጆቼም እንደዚሁም ቤተሰቦቼ አይመለከታቸውም። እኔን ብቻ ነው የሚመለከተው። ወኪል ሆኖ የሚያርድ ሰው ጋጀ እሱንም አይመለከተውም ማለት ነው። ወኪል ሆኖ የሚያርደውንም ይሄንኑ መልእክት ላስተላልፍ ነው የፈለኩት። አላህ ይቀበለን። እንግዲህ በዒባዳ ላይ እንሳተፍ። በዚህ መልኩ ትምህርት መስጠቱ ጠቃሚ ከሆነና ኢንሻአላህ ኔትወርኩንም አላህ ካገራልን ወደፊት እየተገናኘን አንዳንድ ነገሮችን እንተዋወሳለን። አላህ እነዚህን 9 ቀናቶች የዒባዳ የመልካም ስራ ቀናት ያድርግልን። በዲናችን ጸንተን ሙስሊም ሆነን የምንሞት አላህን ሙስሊም ሆነን የምንገናኝ የእሱ ባሪያዎች ያደርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።